እግዚአብሔር ዘመን ቆጥሮ ወይም ቀን ቆጥሮ 16 17 18 ብሎ ቀን ቆጥሮ ሰጥቶናል እግዚአብሔር አኩይ ድርጊቶ በዛ መሐከል እካሬ የሚሆነውን ወባተ እካሬ በአገር ውስጥ የሚሆነውን ምጥሪ ከትክጨሪው አንድም ነገር ሳያስቀር ነው እግዚአብሔር ተናገረ ማጋኑ ወባተ ነው ማጋኑ ምንስ ይቶ ሄዳሪ ባሉ ቁአነ ጨሪው ቃሌ ማላልና ቃሌቲ እግዚአብሔር ስለ አገሩቱና በቤተ መቅደስ ውስጥ ስለሚሆኑ ነገሮች በጣም በሚያስገርም ሁኔታ እግዚአብሔር ተናግሮናል By 25th December, we act. Yeah, make sure about the same way I say. You catch up. Only say, be quiet. But hello, I will go. But hello, I will go. And the ark now missing. Ark now missing. You can check me some here ready. Yeah, me see 25th December and I'ma be to make sure. አሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም ቀጥታ መተው ፊልም አክተሮች ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር አረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነው ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም ነብዩ በህግ ይጠይቃል ወደ ሰሜን አርቲስቶችና ዘፋኞች የሚሄዱበት ሚስጥር በነብዩ ተጋለጠ ከሰሞኑን በነብይ ዘካርያስ አገልግሎት ብዙዎች ነፃ የወጡበት የሰሜኑ ክፍል ከአማኞቹ ጋር ተያይዞ የታቦቷ ምድር ተደፈረች ሲሉ ብዙ ውዝግቦችም ከሰሞኑም ተነስተዋል ታዲያ በታዋቂው ነብይ የተቆጡ ጥቂት የማይባሉ ሰዎች በህግ ይጠይቅልን የሚል ትልቅ ተቃውሞ በዚህ ነብይ ላይ አስነስተዋል ነብዩ ስለ ሰሜን ክፍል ያለውና ህዝቡን ያስቆጣው ጉዳይ ወደዛ ሲያቀናሉ የተባሉ አርቲስቶችና ማናቸው የሚለውን በመረጃ ሰዓታችን ልናደርሳችሁ ነው በሌላኛው መረጃችን ደግሞ ዓለም በ2025 ተጠፋለች ነብዩ ለሚያመልጡት መርከብ እየሰራም ነው እንደኖ ዘመን ታሪክ ራሱን ሊደግምም አምልጡ ያለው ነብይ ብዙዎችን ያስደነገጠ ትንቢት በመራችን ተነስተው እጅግ ብዙ ውዝግብ ያስነሱ ነቢያቶች ደግሞ ህዝቡን አላጠፋም ሲል የተናገረውን የመጽሐፍ ቅዱስ ሐሳብ በመሻር ከቃሉ ውጪ እንጠፋ ነው ሲል የተናገረው ነብይ በፈጠረው ውጥረት መንግስት አልቃ በመግባት ጉዳዩን ይዞታል ይህ ነብይ ማን ነው የተናገረውን የሚለውንና መንግስት ስለ ጉዳዩ የሰጠው ምላሽ ምን ይመስላል እኛም በመረጃ ሰዓታችን ተመልክተናል በስፋት በዝርዝር እናደርሳችኋለን በሌላኛው መረጃችን በኢትዮጵያ በ2018 ሊሆን ያለውም ተነግሯል ሁሉም ሊሰማው የሚገባው ስለ ኢትዮጵያ የተነገረው ትንቢትም ሁሉም በፍጥነት ሊጸልም ይገባል በሀገራችን በ2018 ሊሆን ያለው አስደንጋጭ ትንቢት ምንድነው በአፖስትል ያዕቆብ የተነገረው በሀገራችን ሊፈጸም ያለውን ትንቢት በተመለከተም ሰፋ ያለ ዝርዝር መረጃ እናደርሳችኋለን ሰላም ጤና ይስጥልን የተወደዳችሁ የሳሌም ቲዩብ ተከታታዮቻችን በእያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን ይያልን ሰሞነኛና ወቅታዊ መረጃዎችን ይዘናል እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ይያልን ወደ ዛሬ ዝርዝር መረጃችን እናልፋለን ወደ ዛሬ ዝርዝር መረጃችን ስናልፍ ነብዩ እጅግ ብዙዎችን አስቆጥቷል የፌደራል ፖሊስ የዚህን ሰው ቪዲዮ አይቶ ዝም ሊል አይገባም ሲሉም ተደምጠዋል ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም ያለው ነብይ ሀገሪቱን ስለሚወዱ ነው ወይስ አሊያስ ሌላስ የሚጎበኝ ቦታ የለም ሲል ጥያቄ በማንሳት የጀመረው ቀጥታ ፊልም አክተሮች ዘፋኞች ወደ ሰሜን የሚሄዱበት እኛ ሀገር ምን የሚጎበኝ ቦታ ጠፍቶ እኛ ሀገር አረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነንም ሲል ተደምጧል እዛ ቦታ የሚሄዱት ያው ቃል ኪዳን ማደሻ ስፍራ ስለሆነ ነው አንድ ቦታ ስለሆነም ነው ሲል የተናገረው ነብይ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣውም ሲል ተናግሯል ደግሞ አምናለው ጊዜው ደርሷል ጊዜውም አሁን ነው ደም ሲጠጣ የለመደው መንፈስ ይገለበጣል ሲልም በተናገረው ጉዳይ ብዙዎቹ በፖሊስ ሊጠየቅ ይገባል ሲሉ ጉዳዩን ሲያንሸራሽሩ እኛም ተመልክተናል እዛ ቦታ የሚሄዱት ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው ደግሞ አምናለሁ ጊዜው ደርሷል አሁን ጊዜው ደርሷል አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል በኢየሱስ ይገለበጣል በሉስቲ
ወደ ሌላኛው መረጃችን ስናልፍ ደግሞ ከጋና የተሰማው አስገራሚ መረጃም ደርሶናል። ነቢይ ኢቦ ነኝ ያለውና እግዚአብሔርም ዓለምን በታህሳስ 25 ቀን እንደሚያጠፋ ነግሮኛል በሚል ሰዎችን ከጥፋት ውሃ እንዲድኑ ባዘጋጀው መርከብ እንዲገቡ ያደረገው ጋናዊ ግለሰብ በቁጥጥር ስር መዋሉም ተሰምቷል። ኢቦ እግዚአብሔር ዓለምን በ25ኛው ቀን በውሃ እንደገና እንደሚያጠፋ እንደገለጸለት እሱም እንደኖ መርከብ በማዘጋጀት ለማዳን እንደተመረጠም ተናግሯል። በዚህ ምክንያት በየቦታው ውጥረት እየፈጠረ ሲሆን ከሩቅም ሆነ ከቅርብ ሰዎች ወደ መርከቡ ለመግባት እየተዘጋጁም ታይተዋል። ራሱን ነቢይ ሲል የጠራው ጋናዊው ኢቦ የፍርድ ቀን ትንቢቶች ጋር በተያያዘም ሰፊ የህዝብ ጭንቀት ምክንያትም ሆኗል በሚል በጋና ፖሊስ ተይዟልም ተብሏል። ፖሊስ የተወሰኑትን ክሶች የሚገልጹ ይፋዊ ዝርዝር መግለጫ እስካሁን አላወጣም። ነገር ግን በቁጥጥር ስር መዋሉን በአጠቃላይ ህዝብ ላይ ፍርሃትና ድንጋጤ እንዳይፈጠር ከሚከለክሉ ህጎች ጋር የተያዙ እንደሆን ይታመናል ነው የተባለው። ከዚህ ጋርም ተያይዞ ከሐሰተኛ ነቢያት ተጠንቅቁ፣ ከጋናኑ ክስተት ለኢትዮጵያ ምን እንማራለን ሲሉ አብዛኞቹ ሀገራችን ነባራዊ ሁኔታ ጋር በማያያዝ ሰሞኑን በጋና ሀገር ዓለም በ2025 ተጠፋለች መርከብ ሰርቻለሁ ግቡ እያለ ሲሰብክ የነበረውን ግለሰብ በመንግስት ቁጥጥር ስር መዋሉም ተከትሎ መንግስት ይህንን ያደረገው ህዝብን በማሸበርና የተሳሳተ መረጃ በማሰራጨትም ነው። ወደ ሀገራችን ኢትዮጵያ ስንመጣም ጉዳዩ አሳሳቢና ወቅታዊ ትኩረት የሚሻም ነው ተብሏል። በየቦታው እንደ አሸን የፈሉ ነቢያትና አገልጋዮች በህዝባችን ላይ ያደረሱ ያለው ተጽዕኖ ቀላልም አይደለም። ከዚህ ክስተት በመነሳትም በኢትዮጵያ ውስጥ ልንጠነቀቅባቸው የሚገቡ 3 መሰረታዊ ሬድ ፍላግስ በማለት በዝርዝርም አስቀምጠዋል። ፍርሃት በመንዛት ገንዘብ መሰብሰብ፣ ይህን ካላደረክ ትሞታለህ፣ መርገም አለብህ፣ ወይም ይህንን ዘይት ውሃ ካልገዛህ አትድንም በማለት የሰውን ፍርሃት እንደ ንግድ መጠቀም እውነተኛ እምነት ተስፋን እንጂ ፍርሃትን አይሰብክም። ከህክምናና ከትምህርት ማራቅ፣ በተለይም ህሙማን ሆስፒታል እንዳይሄዱ መድኃኒት እንዲያቋርጡ የሚደረገው ግፊት በብዙ ወገኖቻችን ላይ ሞት ጉዳት እያስከተለም ነው። ጸልዬልሃለሁ መድኃኒትህን ጣል የሚል አካሄድ አደገኛም ነው። የዓለም ፍጻሜ ቀጠሮች ልክ እንደጋናው ግለሰብ ቀናትና ዓመታት እየቆጠሩ ህዝብን ማሸበር መጽሐፍ ቅዱስ ራሱ ስለዚያች ቀን ማንም አያውቅም ሲል በግልጽም አስቀምጧል። መልእክቱ ሃይማኖታዊና እምነት የግል መብትና የህሊና ነጻነት ቢሆንም በማህበረሰቡ ሰላም ጤናና ስነ ልቦና ላይም ጉዳት ሲደርስ ግን ዝም ማለት አይገባም። እባካችሁ ቤተሰቦቻችሁን፣ ወዳጅ ዘመዶቻችሁን ከተዛቡ ትምህርቶችና ከስሜታዊ ብዝበዛዎች ጠብቁ። እምነት ከምክንያታዊነት ጋር አይጣላም። እናንተ ምን ትታዘባላችሁ ሲሉ በጉዳዩ ላይ በኢትዮጵያም እየሆነ ስላለው በማንሳት ትዝብታቸውንም አጋርተዋል። በመጨረሻም ወደ ያዝንላችሁ መረጃችን ስናል አፖስትል ያዕቆብ በ2018 ሊሆን ያለውን እግዚአብሔር ተናግሮኛል ሲሉም ተደምጧል። አፖስትሉ ምን አሉ? ተከታትለን እንመለስ። ዩቲዩብ ተከታታዮቻችን ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። በሌላ መረጃ ሰዓታችን እስክንገናኝ ቸር ቆዩልን።